ሀብታሙ አያሌው ምንድነው ፍላጎታቸው? ችግሩ የማን ነው ብዬ ስጠይቅ የራሳቸው ችግር። እነዚያ የሳተላይት ካምፓኒ ሊከፍቱለት የተዘጋጁለት ሌሎች ሰዎች የሚነግሩትን የሚጭኑትን ወራዳ ነገር ተሸክሞ መጥቶ እንደገና አየር ላይ መረጃ ቲቪን ይሰድባል ማለት ነው። ይሄ የተበላበት አራድነት ነው። ይሄ የተበላበት ሴራ ነው። ትክክል አይደላችሁ። አንዴ ፈርዶበታል። ያ ግንባር ምናምን ያላችሁት ህዝቡ አንዴ ታልቧል። አንዴ 1 ሚሊዮን ብር ኪሳራ መጥቷል። አንዴ ታጥቧል። ድጋሚ አይታጠም። ፋኖን እርስ በርስ አጋጭቶ አይደለም መውጣት። በግድ ከእስክንድር ስር ካልሆናችሁ ብሎ ጉሮሮ አንቋ አይደለም መውጣት። ትክክል አይደለም። ሀብታሙ ጋዜጠኛ ነው። ጋዜጠኝነቱን ነው መቀጠል ያለበት። እከሌ ነው የዚህ ፋኖ ትግል መሪ መሆን ያለበት ይባላል እንዴ? ምን አገባ? ይሄ ባራድነት ገንዘብ ሰብስበናልና እንብላው አይሰራም። ሰርተ ብላ አዳሜ አትቀፍል። ይሄው እንዳለ ሆኖ ደግሞ እስክንድር አይተችም፣ እስክንድር አይጠየቅም፣ እስክንድር ታቦት ነው አይነካም የሚባል ነገር ትክክል አይደለም። እሱ ኢትዮ 360 ሰው እያጣ መሆኑን ማወቅ አማራን ከመበታተን ወይም የአማራ ነቀርሳ ከመሆን የዘለለ ሊጠቅም አይችልም። ሲጠቅምም እያየ ነው አይደለም። ምናልባትም ገንዘብ ቢያዋጣ የሚያዋጣው በተደራጀው የአማራ አደረጃጀት ውስጥ ገብቶ ያንን አደረጃጀት ለመበተን ካልሆነ በስተቀር አንዳችም ጭላጭ ትራፊ ይሄን ምንድነው ጭላፊ ቅንነት ያልተሞላበት ሰብአዊነትን ያልተላበሰ ከሃዲ አደገኛ ከሃዲ ክህደቱ ራሱ በቅጽበት በ24 ሰዓት ውስጥ 360 ዲግሪ የሚገለበጥ ከሃዲ ጉረኛ ውሸታም ስሙን መጻፍ የማይችለው በዱካ የሚፈርመው አንድ አርሶ አደር ካንተ በላይ ምሁር ነው። ስለዚህ ከዚህ ክፉ ጨካኝ ጨለማ ሐሳቢያችሁ ውጡና መጀመሪያ ትንሽ ራፊ ቅንነት ይዛችሁ ለህዝባችሁ ለመስራት ሞክሩ።